ሰላም የተወደዳችሁ እግዚአብሔር ሰላም ለሁላችሁ ይሁን። እንደምን አላችሁ? እግዚአብሔር አምላካችን የተባረከ ይሁን። እኔ ድንቃየሁ ነኝ። እንግዲህ የመጽሐፍ ቅዱስ ጥናታችንን በወር አንድ መጽሐፍ እያጠናን እዚህ ደርሰናል። እንግዲህ አሁን ደግሞ ከእኔ ጋር አንድ መጽሐፍ እንድናጠና ነው ዛሬ ወደፊታችሁ የመጣሁት። ከብሉይ ኪዳን መጽሐፍት ውስጥ ከብሉይ ኪዳን የትንቢት መጽሐፍት ውስጥ የብሉይ ኪዳን በጣም አጭሩ መጽሐፍ የሆነውንና አንድ ምዕራፍ ብቻ ያለውን በይዘትም በጣም አጭር ግን ኮንተንትፉል የሆነ አንድ መጽሐፍ እንድናጠና ነው ወደ እናንተ የመጣሁት። ይህም መጽሐፍ አብድዩ ይባላል። የትንቢት አብድዩ መጽሐፍ ነው ዛሬ ከኔ ጋር የምናየው። የትንቢት አብድዩ መጽሐፍ ከዚህ በፊት ስለ ትንቢት መጽሐፍት መግቢያ ትንቢተ ዮናስን ባጠናንበት ወቅት ከምስጌ ጋር ከወንድም ምስጋና ጋር መግቢያው ላይ ማይነር እና ሜጀር ፕሮፌት ተብሎ ይከፈላሉ ብለን ነበር። ስለዚህ በዛ መሰረት ማይነር ፕሮፌት እስከምንላቸው ወይም በይዘታቸው በጣም አጫጭር የሆኑና ትንንሽ ትንቢቶችን ከተናገሩት ነቢያት መካከል አንዱ የሆነ ነቢይ ነው አብድዩ። የአብድዩን መጽሐፍ በጣም ዩኒክ ከሚያደርጋቸው ልዩ ከሚያደርጋቸው ነገሮች ውስጥ ወደ ውስጥ ስንገባ የምናያቸው ከኮንተንት አንጻር የምናያቸው ነገሮች ይኖራሉ። ግን አጭር ከመሆኑ በጣም አንድ ምዕራፍ ያለው መጽሐፍ ከመሆኑ ባሻገር የአብድዩ መጽሐፍ ልዩ የሚያደርገው ከብሉይ ኪዳን መጽሐፍት ውስጥ ለአሕዛብ የተነገረ ትንቢት መሆኑ ነው። ለአሕዛብ የተነገረ ትንቢት ብቸኛው አይደለም አብድዩ። ከዚህ በፊት እንዳየነው ዮናስ ለነነዌ ሕዝብ የተነገረ ትንቢት ነው which is አሕዛብ ለሆኑ ሰዎች። እንዲሁም ትንቢተ ናሆምም እንደዚሁ ለነነዌ ሰዎች የተነገረ ትንቢት ነው። እሱም ለአሕዛብ የተነገረ ትንቢት ነው። ስለዚህ ለአሕዛብ ከተነገሩ ትንቢቶች ውስጥ ሶስተኛው መጽሐፍ ነው ማለት ነው አብድዩ። የአብድዩ መጽሐፍ የተጻፈው ወይም የአብድዩ ትንቢት የተተነበየው ለኤዶም ሕዝብ ነው። ለኤዶማውያን የተነገረ የትንቢት መጽሐፍ ነው። ወደ መጽሐፉ ጠልቀን ከመግባታችን በፊት እንግዲህ ልክ መጽሐፉን ስንጀምረው የመጀመሪያው ክፍል ማንበብ ስንጀምር የአብድዩ ራእይ ይላል። ቁጥር 1 ጌታ እግዚአብሔር ስለ ኤዶሚያስ እንዲህ ይልና አብድዩ ለኤዶሚያስ የተናገረው ለኤዶማውያን የተናገረው ክፍል እንደሆነ ይነግረናል። ቀጥታ ወደ መጽሐፉ ከመግባታችን በፊት ትንሽ አውዱን ለማየት ከበስተጀርባ ያለውን ታሪክ ለማየት አብድዩ ራሱ ማን ነው? ነብዩ አብድዩ ማን ነው? ይህን ራእይ ለኤዶሚያስ የተናገረው ፕላስ ኤዶሚያስስ ራሱ ማን ነው? ኤዶማውያን የሚባሉት እነዚህ ሰዎች እነማን ናቸው የሚለውን ትንሽ ሃይላይት እናድርግና እንለፍ። አብድዩ ማን ነው የሚለውን ስለ አብድዩ ምንም ነገር አይነግረንም። ኢቭን የአባቱን ስም ሳይነግረን ነው የሚቀጥለው። የማን ልጅ እንደሆነ ብዙ ነቢያት ትንቢታቸውን ሲጀምሩ እከሌ የእከሌ ልጅ ወይም እከሌ ከእከሌ ዘር የሆነው የእከሌ ልጅ ብለው ይናገሩና ራሳቸውን ኢንትሮዲውስ በማድረግ ነው የሚጀምሩት። አብድዩ ግን ቀጥታ የአብድዩ ራእይ ብቻ ብሎ ነው የሚጀምረው። የትኛው አብድዩ እንደሆነ የማን ወገን እንደሆነ ከየት እንደመጣ አይነግረንም። ፕላስ መቼ እንደተጻፈ የት ሆኖ እንደጻፈም የሚነግረን ብዙ ዲቴል የለውም እና ማን የጻፈው የት ነው የተጻፈው መቼ ነው የተጻፈው የሚለውን ውስጥ ካሉ ይዘቶች አውጥተን ካላየን በስተቀር ሲምፕሊ ዲተርማይን ለማድረግ ከሚያስቸግሩ መጽሐፍት ውስጥ አንዱ ነው የአብድዩ መጽሐፍ ማለት ነው። አብድዩ ማን ነው የሚለውን በትክክል አናውቀውም። አብድዩን ብሉይ ኪዳን ውስጥ የተጠቀሱ ወደ 13 አብድዩዎች አሉ። በአብድዩ ስም የሚጠሩ ወደ 13 ሰዎች አሉ በብሉይ ኪዳን እና ከነሱ ውስጥ ኤግዛክትሊ የትኛው አብድዩ እንደሆነ ይሄኛውን አብድዩ ጨምሮ ማለት ነው የትኛው አብድዩ እንደሆነ በትክክል አይነግረንም፣ አናቅም የትኛው አብድዩ እንደሆነ ማለት ነው። ስለዚህ ይሄኛው አብድዩ ነው ብሎ ዲተርማይን ለማድረግ ያስቸግራል። ግን በየትኛው ዘመን የኖረ የሚለውን ለማወቅ ታሪኩ መቼ የተፈጸመ መቼ ነው የተጻፈው የሚለውን ለማወቅ ወደ ውስጥ ስንገባ እናየዋለን። ሁለተኛ የምናገኛቸው የአብድዩ ራእይንና ስለ ኤዶሚያስ እግዚአብሔር እንደዚህ ይላል ብሎ ነው የሚቀጥለው እና ኤዶማውያን እነማን ናቸው? ኤዶሚያስ ማን ነው? ምንድን ነው? እግዚአብሔር ይሄን ያክል አንድ ነብይ አንድ እስራኤላዊ ነብይ አስነስቶ ሄዶ ለነሱ በትክክል መልእክት ሊናገር ያደረገው ኤዶም ማን ነው የሚለውን ስናይ የመጽሐፍ ቅዱሳችን የመጀመሪያው መጽሐፍ ላይ እንሄድና
የታሪኩን ጅማሬ እናገኘዋለን። ኤዶም ማን ነው? ኤዶማውያን እነማን ናቸው? ኤዶሚያስ የሚባለው ሰው ብዙ ቦታ የተጠቀሰ ነው። ከእስራኤል ጋር ሲዋጋ በጦርነት የምናውቀው ህዝብ ነው እና የታሪኩ ጅማሬ ዘፍጥረት ምዕራፍ 25 ላይ ይወስደናል። ኤዶም የሚባለው ሰው የተፈጠረው ምዕራፍ 25 ቁጥር 21 ጀምሮ ላንብብ። እንደዚህ ይላል። ዘፍጥረት ምዕራፍ 25 ቁጥር 21 ይስሐቅም ስለሚስቱ ወደ እግዚአብሔር ጸለየ። ይስሐቅ ስለሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና። እግዚአብሔርም ተለመነው፣ ርብቃም ሚስቱ ጸነሰች። ይስሐቅ ርብቃ ልጅ እንድትወልድ ጸለየ፣ መካን ነበረች። እግዚአብሔር ልጅ እንዲሰጠው ለመነ። እግዚአብሔርም ተለመነውና ለርብቃ ልጆች ሰጣት። ስለዚህ ቁጥር 22 ላይ እንደዚህ ይላል፣ ልጆቿም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ለእኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት፣ ሁለት ወገኖች በማህፀንሽ ናቸው። እንግዲህ መንታን ያረገዘችው እነዚህ ሁለት ያረገዘቻቸው ልጆች ሆዷ ውስጥ ሆነው ይገፋፉ ነበር። በጣም መገፋፋት አለ፣ ፊዚካል የሆነ መገፋፋት ማለት ነው። እዚህ ጋር እንደምናነበው እንደዚህ እስከሆነ ቢቀርብኝ ባላረግዝስ አይነት እስክትልና እስክትመረር ድረስ የሚያደርስ አይነት መመረር ውስጥ ገባችና ምንድነው እየተካሄደ ያለው? ምንድነው እየሆነ ያለው ሆዴ ውስጥ የሚለውን ከእግዚአብሔር ለመጠየቅ ሄደች ይላል። ሞስት ፕሮባብሊ የእግዚአብሔር ሰዎች የሚባሉት በጊዜው የእግዚአብሔር ድምፅ ኮሚኒኬት የሚያደርጉ ሰዎች ጋር ሄደች ይለናል እና እግዚአብሔርም አላት፣ ሁለቱ ወገኖች በማህፀንሽ ናቸው። ሁለቱም ሕዝብ ከሆድሽ ይከፈላሉ፣ ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ሆድሽ ውስጥ እየተካሄደ ያለው ግፊያ፣ እየተካሄደ ያለው እርግጫ ጀስት የሁለት ሰዎች ወይም የመንታ ልጆች ጉዳይ ሳይሆን የህዝብ ጉዳይ ነው። ህዝብ ነው ሆድሽ ውስጥ እየተገፋፋ ያለው። ስለዚህ ሁለቱም ህዝብ ሆድሽ ውስጥ እየተገፋፉ ነው። ሁለቱም ህዝብ ከሆድሽ ውስጥ ገና ከሆድሽ ሳይወጡ ይከፈላሉ፣ ህዝብም ከህዝብ ይበረታል። ከዛ ታላቁ መጀመሪያ የሚወለደው ወይም መጀመሪያ የሚወጣው ከመንታዎች ውስጥ ለታናሹ ይገዛል ይላል። ትወልድ ዘንድ ዘመኗ በተፈጸመ ጊዜም እነሆ በማህፀኗ መንታ ነበሩ። በፊትም የወጣው ቀይ ነበር፣ ሁለንተናውም ጠጉር ለብሶ ነበር። በፊት የወጣው ቀይ ነው፣ ሁለንተናው ገና ሲወለድ ጠጉር ለብሶ ነበር። አዶን ነው ሰው ገና ሲወለድ ጠጉር ለብሶ በሰውነቱ እንዴት ሁለንተናው ጠጉር ለብሶ ነበር። ስሙም ኤሳው ተባለ ይለናል ቁጥር 26 ላይ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር፣ ስሙም ያዕቆብ ተባለ። ኢማጂን መጀመሪያ ላይ ቀድሞ የሚወጣው ወይም ታላቁ ለታናሹ ይገዛለታል ተብሏል። ስለዚህ ታላቁ ማን ሆነ ማለት ነው? ኤሳው ሆነ። ታናሹ ማን ሆነ? ያዕቆብ ሆነ። ስለዚህ ሲወጣ ያዕቆብ የኤሳውን ተረከዝ ይዞ ወጣ። እርሷም ልጆችን በወለደቻቸው ጊዜ ይስሐቅ 66 ዓመት ሆናት ማለት ነው። ዓመት ሆኖት ነበር ይላል ማለት ነው። ስለዚህ ኤዶም ማን ነው ብለን መጽሐፍ ቅዱሳችንን ወደኋላ ትራክ ባክ ስናደርግ የምናገኘው የመጀመሪያ የታሪኩ መነሻ እዚህ ጋር ሆኖ እናገኛለን። ኤሳውና ያዕቆብ ተወለዱ። እንዴት ተወለዱ፣ እንዴት አደጉ፣ እንዴት ኖሩ የሚለውን እናውቀዋለን። ታሪኩን ስለምናውቀው እንዝለልና ወደ ምዕራፍ 37 እንሂድ። ምዕራፍ 36 ላይ እንሂድ። እዛው ዘፍጥረት ምዕራፍ 36 ላይ እንዴት ኤዶም እንደመጣ ማለት ነው። እዚህ ጋር ኤሳው ነው ያዕቆብ ነው የተወለደው። ኤሳው ታላቅ ነው። ብኩርናውን እንደሸጠለት፣ በምስር ወጥ እንደሸጠለት፣ ከዛ በረከቱንም እንደወሰደበት፣ ይዞ እንደጠፋ እናውቃለን ታሪኩን ማለት ነው። ስለምናውቅ ልዝለልና ኤንድ ፎከሳችንም እሱ ስላልሆነ እሱን ማጥናት ስላልሆነ ወደ ምዕራፍ 36 እንሂድ። የኤሳው ትውልድ እዛ መጀመሪያ የወጣውና ከዛ ብኩርናውን የሸጠው በያዕቆብ ተታሎ በረከቱን ያዕቆብ ይዞበት የጠፋው የኤሳው ትውልድ ይህ ነው። እርሱም ኤዶም ነው ይለናል። ኤዶምን ኢንትሮዲውስ ያደርገናል ማለት ነው። ኤሳው የነበረው ትውልድ ሲሆን ህዝብ ሲሆን እየበዛ ሲሄድ እየተዋለደ ሲሄድ ኤዶም ሆነ ማለት ነው። ስለዚህ ኤዶማውያን የሚባሉት የኤሳው ልጆች ናቸው ማለት ነው። ኤሳው ከከነዓን ልጆች ሚስቶችን አገባ። የኬጢያውንን የኤሎንን ልጆች አዳን፣ የዋውያንን
እጽብን ልጆች አናን የወለዳትን አህሊባን የእስማኤልን ልጅ የነቢያትን ልጅ እያለ ዘሩን መዘርዘር ይቀጥላል ማለት ነው። ቁጥር 8 ላይ ዝቅ ስንል ኤሳውም በሴር ተራራ ተቀመጠ። ኤዶም የተባለው ኤሳ በሴር ተራራ ተቀመጠ፣ ኤሳውም ኤዶም ነው ይለናል። የዘር ሐረጉን ከዘረዘረ በኋላ ኤዶም መሆኑን ይነግረናል ማለት ነው። ቁጥር 9 ላይ በሴር ተራራ የሚኖሩ የኤዶማውያን አባት የኤሳው ትውልድ ይህ ነው ይለናል። ስለዚህ ኤሳው ብለን ዘፍጥረት ምዕራፍ 25 ላይ የተወለደው ከያዕቆብ ጋር የተወለደው የበኩር ልጅ የነበረው ሰውነቱ ጸጉራም የነበረው መሃል ላይ በምናውቃቸው ታሪኮች መሃል ተርቦ ብኩርናዬ ለኔ ምኔ ናት ብሎ የሸጠው እንደተነገረው ትንቢት ብኩርናውን የሸጠውና ለታናሹ የተገዛው ኤሳው ሲወልድ ሲዋለድ ሲያገባ ሲበዛ መጥቶ መጨረሻ ላይ በሴር ተራራ የሚኖሩ የኤዶማውያን አባት ሆነ ማለት ነው። ስለዚህ ኤዶማውያን ተብለው በትንቢት የተነገረላቸው ይሄ በአብድዩ ትንቢት የተነገረላቸው ኤዶማውያን የሚባሉት የኤሳው ዝርያ ናቸው፣ የኤሳው ትውልድ ነው ማለት ነው። ስለዚህ ትንቢት የተነገረው የኤሳው ትውልድ ለሆነው ወይም የያዕቆብ ወንድም ለሆነው ያዕቆብም እስራኤል ሆኗል እንደምታውቁት የእስራኤል ወንድም የሆነው መንታ ወንድም ለሆነው ለኤዶም ነው ማለት ነው። ስለዚህ ምንድን ነው የተነገረው? ኪሪየስ ያደርጋል። በሁለት ወንድማማቾች መካከል ያለ ነው። የሚናገረው አብድዩ ነው። የሚነገረው ከእስራኤል ነው ወይም ከይሁዳ ሆኖ ነው የሚናገረው። ደቡባዊ ይሁዳ ላይ ሆኖ እንደተናገረው ትንቢቱን እንደጻፈው ይገመታል። ስለዚህ ከያዕቆብ ወደ ኤሳው እየተነገረ ያለው ወይም ከእስራኤል ወደ ኤዶም እየተነገረ ያለው ይህ ትንቢት ምንድነው እየተካሄደ ያለው ሚል ትንሽ ኪዩሪዮሲቲ ይፈጥራል እና ወደ አብድዩ እንመለስ ማለት ነው። ይህን ያክል ታሪኩን ካያያዝ ነው። በሁለት መገፋፋት፣ በሁለት መጠላለፍ፣ በሁለት በጦርነት መካከል በነበሩ ወንድማማቾች መካከል ያለ ነው ማለት ነው። ሄዶ በሴር ተራራ አጠገብ ሰፈረ ይለናል። ሴር ተራራ እንግዲህ ከእስራኤል ጋር የምትዋሰናት በደቡብ ከይሁዳ ጋር የሚዋሰን ተራራ ነው። ኤንድ በሙት ባህርና በአቃባህ ባህረ ሰላጤ አካባቢ የምትገኝ ናት። ኤንድ በሰሜን ምስራቅ በቀይ ባህር ትገኛለች፣ በቀይ ባህር አካባቢ ትገኛለች ማለት ነው። ስለዚህ ቦታው አቀማመጡ ተራራ ላይ ነው የተቀመጠው። ተራራማ የሆነ ቦታ ላይ የተቀመጠ ህዝብ ነው። ኤንድ ከእስራኤል ጋር የሚዋሰን ነው። ባህረ ሰላጤ አካባቢ ያለ ነው። መመላለሻ አካባቢ የሚገኝ ነው። ፕላስ ከቀይ ባህርም ጋር የሚዋሰን ነው። አቀማመጡ ምን ያክል ስትራቴጂክ ቦታ እንደሆነ ከወታደራዊ ጠላቶቹን ከመከላከል አንጻር ምን ያክል ስትራቴጂክ ቦታ እንደሆነ ሲምፕሊ ማየት እንችላለን ማለት ነው። ከሚጠቀሱት ትንቢቱም ውስጥ ከምናያቸው ከሚጠቀሱት ንግግሮች ማየት እንችላለን ማለት ነው። ስለዚህ አቀማመጡ ጂኦግራፊው በጣም ጠላትን ለመከላከል ከጠላት ጥቃት ራስን ለመከላከል ተራራማ የሆነ ኤንድ ወጣ ገባ የሆነ በጣም ጠላት ሲምፕሊ አታክ እንዳያደርገው ተደርጎ የተቀመጠ ነው ቦታው ማለት ነው። ስለዚህ ዋና ከተሞቻቸው ሴላ፣ በዝራ፣ ቴማን፣ ኤዲዮን የሚባሉ ሲሆኑ ሴር ወይም ሴር ተራራ የሚለው ዋና መታወቂያቸው ነው። እንደውም የሴር ተራራ የሴር ህዝብ እያሉ ኮሚኒኬት የሚያደርጓቸው የብሉይ ኪዳን ክፍሎችም አሉ ማለት ነው። ስለዚህ እዚህ ላይ የተቀመጠ ህዝብ ነው። ስትራቴጂካሊ በጣም ወሳኝ የሆነ ቦታ ላይ ያለ ህዝብ ነው። እንደውም ታስታውሱ ከሆነ ከእስራኤል ጋር በነበራቸው ዘመናቸውን በሙሉ በጦርነትና በመገፋፋት የኖሩ ናቸው፣ ከሆድ ውስጥ ጀምሮ እንዳየ ነው ማለት ነው። ስለዚህ ይሄ ወደ መሬት ይወርድና ተከታታይ ሽኩቻዎችና ጦርነቶች በመካከላቸው ነበሩ። ኤሳው ለእስራኤል እጅ የሚሰጥ የሚመች አይነት ህዝብ አልነበረም። ታስታውሱ ከሆነ ዘሁልቁ መጽሐፍ ላይ ዘሁልቁ ምዕራፍ 20 ቁጥር 14 ላይ ሙሴ የእስራኤልን ህዝብ እየመራ ወደ ከነዓን ሲሄዱ በኤዶማውያን መካከል ማለፍ ፈለገ እና በንጉሱ መልእክት ይልክለታል። በመሬትህ ማለፍ እንፈልጋለን፣ እርሻህን አንነካም፣ እህልህን አንነካም፣ ህዝብህን አንነካም፣ ጀስት ወክ አድርገን ማለፍ ብቻ ነው የምፈልገው ሲል የኤዶም ንጉስ ፈቃደኛ አልነበረም። ግድ የለህም ብሎ ድጋሚ ሲጠይቀውም ፈቃደኛ አልነበረም። ሁለተኛ ሳሙኤል ምዕራፍ 8 13 ከቁጥር 13 እና 14 ላይም እንደዚሁ ከዳዊት ጋር ጦርነት ገጥመው ነበር። ዳዊት ተዋግቶ አሸንፏቸዋል። አንደኛ ነገሥት ምዕራፍ 11 ቁጥር 15 እና 16 ላይ እንደዚሁ ከዳዊት ጋር ጦርነት ውስጥ እንደነበሩ ይነግረናል። ሁለተኛ ዜና ምዕራፍ 25 ቁጥር 16 ላይ ደግሞ
ከንጉስ አካዝ ጋር ጦርነት እንደገጠሙ ይነግረናል። ከእስራኤል ጋር በተከታታይ ጦርነት ውስጥ የነበሩ በተከታታይ ይሻኮቱ የነበሩ ይስማሙ ያልነበሩ ህዝብ ናቸው ማለት ነው እና ይሄው ታሪክ እያደገ መጥቶ በአንድ የታሪክ ክፍል ላይ በአንድ የታሪክ ቦታ ላይ ባደረጉት ነገር ነው ይሄ ትንቢት እንዲጻፍላቸውና እንዲነገራቸው ምክንያት የሆነው ማለት ነው። ቴማን የሚባሉት ኤዶም ውስጥ ካሉት በጣም ጥበበኞችና በብልጠታቸው የታወቁ ነበሩና ብዙ የሚያስመካ ነገር ያላቸው ሰዎች ናቸው። ጂኦግራፊካሊ ጥሩ ሎኬሽን ላይ የተቀመጡ ሰዎች ናቸው። ተራራማ አካባቢ ላይ የተቀመጡ ናቸው። ወጣ ገባ ቦታ ነው። ለጠላት አታክ ሲምፕሊ የሚመቹ አይደሉም። በጥበብ በጣም የታወቁ ጥሩ የተባሉ ቴማናውያን የሚባሉ ሰዎች በመካከላቸው ያሉ ናቸው እና ይህን ያክል ካየን ምንድነው የተነገረው ትንቢት? ምንድነው የተባለው? ይሄ የእስራኤል መንታ ወንድም ለሆነው የያዕቆብ መንታ ወንድም ለሆነው ለኤሳው ዘር የተነገረው ትንቢት ምንድነው የሚለውን እናንብበው። 21ዱንም ቁጥር ማለት ነው። ትንቢተ አብድዩ ከምዕራፍ 1 ከአንድ ምዕራፍ ነው ያለው። ከቁጥር 1 እስከ 21 ቁጥሮች ናቸው ያሉት። እሱን እናንብበው። የአብድዩ ራእይ ብሎ ይጀምራል። ጌታ እግዚአብሔር ስለ ኤዶምያስ እንዲህ ይላል። ከእግዚአብሔር ዘንድ ወሬ ሰምተናል። መልእክተኛ ወደ አሕዛብ ተልኮ ተነሱ፣ በላዩም በሰልፍ እንነሳ ብሏል። እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ። ትልቅ ሕዝብ ነው። የተቀመጠበትን ቦታ የኖረበትን ቦታ አስታውሱት ያልኳችሁን። በአሕዛብ ዘንድ ታናሽ አድርጌሃለሁ፣ እጅግም ተንቀሃል። በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረገ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታሎሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አዋርድሃለሁ ይላል እግዚአብሔር። ሌቦች ቢመጡብህ ወይም ወንበዴዎች በሌሊት ቢመጡ የሚበቃቸውን የሚሰርቁ አይደሉምን? ወይንንም የሚቆርጡ ወደ አንተ ቢመጡ ቃርሚያ አያስቀሩምን? አንተ ግን ምንኛ ጠፋህ! ኤሳው ምንኛ ተመረመረ! የተሸሸገበት ነገር ምንኛ ተፈለገ! የተማማልካቸው ሰዎች ሁሉ ወደ ዳርቻ ሰደዱ። የታመንካቸው ሰዎች አታለሉህ፣ አሸነፉህም። በበታችህም አሽክላ ዘረጉብህ፣ እነርሱም ማስተዋል የላቸውም። በዚያን ቀን ከኤዶምያስ ጥበበኞችን ከኤሳውም ተራራ ማስተዋልን አላጠፋምን? ይላል እግዚአብሔር። ቴማን ሆይ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላንህ ይደነግጣሉ። በወንድምህም በያዕቆብ ላይ ስለተደረገ ግፍ ይከድንሃል። በወንድምህም በያዕቆብ ላይ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለምም ትጠፋለህ። በፊቱ አንጻር በቆምክ ቀን አሕዛብ ጭፍራውን በማረኩበት፣ እንግዶችም በበሩ በገቡበት፣ በኢየሩሳሌም ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ እንዳንዱ ነበር። ነገር ግን በመከራው ቀን ወንድምህን ትመለከት ዘንድ፣ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ፣ በጭንቀትም ቀን በትዕቢት ትናገር ዘንድ አይገባህም ነበር። በጥፋታቸውም ቀን በመከራቸውም ትመለከት ዘንድ በጥፋታቸውም ቀን በሕዝቤ በር ትገባ ዘንድ፣ በጥፋታቸውም ቀን በመከራቸውን ትመለከት ዘንድ፣ በጥፋታቸውም ቀን በሀብታቸው ላይ እጅህን ትዘረጋ ዘንድ አይገባህም ነበር። የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ፣ በጭንቀትም ቀን ከእነርሱ የቀሩትን አሳልፈ ትሰጥ ዘንድ አይገባህም ነበር። የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧል። የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳህም በራስህ ይመለሳል። በቅዱሱ ተራራይ ላይ እንደጠጣችሁ እንዲሁ አሕዛብ ሁሉ ዘወትር ይጠጣሉ። አዎ ይጠጣሉ፣ ይጨልጡማል፣ እንዳልሆኑም ይሆናሉ። ነገር ግን በጽዮን ተራራ ላይ የሚያመልጡ ይሆናሉ፣ እርሱም ቅዱስ ይሆናል። የያዕቆብን ቤት ሰዎች ርስታቸውን ይወርሳሉ። እግዚአብሔርም ተናግሯልና የያዕቆብን ቤት እሳት፣ የዮሴፍን ቤት ነበልባል፣ የኤሳው ቤት ገለባ ይሆናሉ። እነርሱንም ያቃጥሏቸዋል፣ ይበሏቸውማል። ከኤሳውን ቤት ቅሬታ የለውም። የደቡብም ሰዎች የኤሳውን ተራራ፣ የቆላውም ሰዎች ፍልስጤማውያንን ይወርሳሉ።
የኤፍሬምንም ሀገር የሰማርያንም ሀገር ይወርሳሉ፣ ብንያምም ገለአድን ይወርሳል። ይህም የእስራኤል ልጆች የጭፍራቸው ምርኮ የከነዓንን ስፍራ ሁሉ እስከ ሰራፕታ ድረስ ይወርሳል። በስፍራድም የሚኖሩ የኢየሩሳሌም ምርኮኞች የደቡብን ከተማ ይወርሳሉ። በኤሳውም ተራራ ላይ ይፈርዱ ዘንድ አዳኞች ወደ ጽዮን ተራራ ይወጣሉ፣ መንግስቱም ለእግዚአብሔር ይሆናል ይላል። አጠቃላይ ትንቢቱ ይሄን ይመስላል። ከቁጥር 1 እስከ 21 ድረስ ያለው ምንድነው ሀፕን ያደረገው የሚለውን ስናይ እስራኤል በአንድ ወቅት በተማረከች ጊዜ፣ ጠላቶቿ በማረኳት ጊዜ ኤዶማውያን ወይም የኤዶም ሰዎች ወይም የኤሳው ዘር በመንገድ ላይ ቆመው እስራኤላውያንን ሲገሏቸው ነበር፣ ጠላቶቻቸውን ሲተባበሯቸው ነበር። ለእስራኤላውያን መጥፋትና መማረክ ምክንያት ሆነው ነበር። ይሄ ነው ዋናው ምክንያት ማለት ነው። ትንቢቱ እንዲጻፍ አብድዩ ትንቢቱን እንዲናገር ዋና ምክንያት የሆነው ይሄ ነው ማለት ነው። መነሻ የሆነው ይሄ ነገር ሀፕን ያደረገው መቼ ነው? በየትኛው የምርኮ ዘመን ነው? እስራኤላውያን በታሪክ እንደምናውቀው በብሉይ ኪዳን ንባቦቻችን እንደምናውቀው በጣም ብዙ ጊዜ ተማርከዋል፣ ከጠላቶቻቸው ጋር ተዋግተዋል፣ ከተሞቻቸው ፈርሰዋል። በተደጋጋሚ ሜጀር የሚባሉ አሉ። ከነሱ ውስጥ የትኛው ነው የሚለውን ስንመለከት አብድዩ ምንም ፍንጭ አይሰጠንም። ግን ከነበረው ከተፈጠረው ዲዛስተር አንጻር ከደረሰው ውድመት አንጻር የትኛው ሊሆን ይችላል ብለው የመጽሐፍ ቅዱስ አጥኚዎች ሁለት ጦርነቶችን ወይም ሁለት የእስራኤል መማረኮችን ያነሳሉ። አንደኛው በ9ኛው ክፍለ ዘመን ከ853 እስከ 841 ፍልስጤምና አረቦች እስራኤል ላይ ያደረጉት ወረራ ጊዜ ነው። በዛን ጊዜ የተካሄደው ወረራ ላይ ወይም የተካሄደው ጦርነት ላይ ነው ኤዶማውያን ይህንን እስራኤል ላይ ያደረጉት የሚሉ የመጽሐፍ ቅዱስ አዋቂዎች አሉ። which is ኤልሳ በነበረበት ዘመን ይሆናል ማለት ነው። ይሄ ታሪክ የተፈጸመው በዚህ ጊዜ ከሆነ በኤልሳ ዘመን ነው ማለት ነው። ከ853 እስከ 841 ድረስ። ሌላኛው ደግሞ ከ605 እስከ 586 ባቢሎናውያን እስራኤል ላይ ያደረጉት ወረራ ጊዜ ነው የሚሉ ሌላ ጎራ ደግሞ አለ። ይሄ ከ605 እስከ 586 ባለው ዘመን ከሆነ ደግሞ በኤርሚያስ ዘመን ሊሆን ይችላል ይላል። ሞር ሳውንድ የሚያደርገውም ትንቢቱ የተነገረው ወደዚህኛው ነው የሚል ኢንክላኔሽንም ወደዚህኛው ትንሽ ያጋድላል። ምክንያቱም አንደኛ ኤርሚያስ በነበረበት ዘመን ይሆንና ኤርሚያስ ትንቢቱን ሲናገር ወይም በተነበየበት ዘመን ምዕራፍ 49 ቁጥር 7 እስከ 22 ላይ ካለው ጋር ኤግዛክት የሆነ መመሳሰል አለው። የታሪክ መመሳሰል፣ የሁነት መመሳሰል ስላለው በኤርሚያስ ዘመን ነው የሚለው ሞር ሳውንድ ያደርጋል። ኤንድ የደረሰውንም ኪሳራ ስንመለከት ነብዩ አብድዩ የሚያወራበትን ቶን፣ ሐዘኑን፣ የደረሰበትን ጫና፣ በእስራኤል ሕዝብ ላይ የደረሰውን ነገር ሲናገር፣ ትንቢቱን ሲናገር የሚያወራበትም ቶን በዚህ የታሪክ ዘመን የተፈጸመን ነገር ነው ብሎ ለመደምደም የሚያስችል ነው ማለት ነው። ስለዚህ ከባቢሎናውያን እስራኤልን በማረኩበት ዘመን በተደረገው ወረራ ላይ የተደረገ ትንቢት ነው። ከዛ በኋላ የተደረገ ትንቢት ነው which is በጣም የራቀ አይደለም። ምክንያቱም ትኩስ ወረራ እንደሆነ እስራኤላውያን ገና ዲፕረስድ ሆነው እንዳሉ የሚናገረን ክፍል የሚናገር አይነት ቶን ስላለው በዛን ጊዜ ነው ብለን መውሰድ እንችላለን ማለት ነው። እንዲሁም መዝሙር 137 ላይ ለዚህ ማጠናከሪያ የሚሆን ክፍል ወይም ምንባብ እናገኛለን። መዝሙር 137 ላይ እንደዚህ ይላል። ከቁጥር 1 ጀምሮ በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ አለቀስን። በምርኮ ተወስደው በባቢሎን ወንዞች አጠገብ ምርኮኞች ሆነው በነበሩበት ጊዜ የተዘመረ መዝሙር ነውና ጽዮንን ባሰብናት ጊዜ አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ ከጎሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ፣ አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ። እስከ መሰረቷ ድረስ አፍርሱ ያሏትን። አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው።
እናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል። ይሄ በባቢሎን በተማረኩ ጊዜ በባቢሎን ወንዞች አጠገብ ሆነው ዝማሬ ጠፍቶ ዲፕረስድ ሆነው ስለ ኤዶማውያን የዘመሩት ዝማሬ ነው። ስለዚህ ኤዶማውያን በማረኳቸው ጊዜ ከባቢሎን ምርኮ ጊዜ ኤዶማውያን ወስደዋቸው የማረኩት ዝማሬ ነው ማለት ነው። እና እንደዚህ አይነት ዲፕሬሽን ውስጥ ሆነው የዘመሩት የተተነበየ እንደዚህ አይነት የታሪክ አጋጣሚ ውስጥ ሆነው የተተነበየ ትንቢት መሆኑን እናያለን ማለት ነው። ስለዚህ በባቢሎን ምርኮ ዘመን ወደሚለው ኢንክላይ እናደርጋለን ለዚህ ጥናታችን ማለት ነው። የትንቢቱ ይዘት ምንድነው? አሁን ቶሎ እንበልና ትንቢቱን እንጨርሰው አጭርም ስለሆነ የትንቢቱ ይዘት በዋናነት 4 ነገሮችን ያነሳል። የመጀመሪያው ፍርድ ነው። በዚህ አይነት ሁኔታ ውስጥ በመንገዳቸው ቆመው ሲያደርጉ ግፍ ሲሰሩባቸው ለነበሩ ሰዎች ለነበሩት ኤዶማውያን እግዚአብሔር ምን ይፈርዳል የሚለውን የፍርድ ቃል የሚናገር ነው። ሁለተኛ ትዕቢት፣ በጣም በትዕቢት የተሞሉ ሰዎች ናቸው። ማን ይደርስብኛል? ማን ያወርደኛል? ከፍታ ላይ ነኝ፣ እንደ ንስር መኖሪያም በከዋክብት መካከል ይላቸዋል። እና በጣም ስለ ትዕቢት እና ይዞት ስለሚመጣው ቅጣት ይናገራል። የትዕቢትን ስነ መለኮት በደንብ አድርጎ ይነግረናል ከነቅጣቱ ማለት ነው። ሶስተኛው ታላቁ የእግዚአብሔር ቀን ነቢዩ አብድዩ እዚህ ላይ የሚነግራቸው በዛን ጊዜ ላደረጉት ነገር የሚደርስባቸውን ቅጣት ብቻ አይደለም። ከሱ ባሻገር ደግሞ አንድ ታላቅ የእግዚአብሔር ቀን አለ፣ ታላቅ የእግዚአብሔር የፍርድ ቀን አለ ብሎ ስለ ታላቁ የፍርድ ቀን ይናገራል። በዝርዝር እናየዋለን። አራተኛው ስለ እግዚአብሔር መንግስት ይናገራል። ሲዘጋው የእግዚአብሔር መንግስት ግን ሁሉን ትገዛለች ብሎ ነው የሚዘጋውና ከዛ ከነበረው አውድ ባሻገር ይሄ ታይምለስ የሆነውን ሊመጣ ያለውን እስካሁን እኛም ያልደረስንበትን የታላቁን ፍርድ ቀን የእግዚአብሔር መንግስት ኢየሱስ ሊመጣ የእግዚአብሔር መንግስት ኢንትሮዲዩስ ሊያደርግ ያላትን በምድር መካከል በሰዎች መካከል ሊሰብክ ያለውን የእግዚአብሔርን መንግስትም ሜንሽን ያደርጋል ማለት ነው። ስለዚህ የትንቢቱ አወቃቀር እንዴት ነው? እዛ ካለው ታሪካዊ ከሆነው ፍርድ ይነሳና እንደዚህ አድርጋችኋል፣ እንደዚህ ትሆናላችሁ፣ እንደዚህ አጥፍታችኋል፣ እንደዚህ አይነት ጉዳት ፍርድ ይደርስባችኋል ይላቸውና ያንን ፍርድ ከጨረሰ በኋላ ወደ እግዚአብሔር መንግስት ወደ ታላቁ ተስፋ ወደ ታላቁ ፍርድ ለሰው ሁሉ ወደ ተዘጋጀው መዳን ይወስዳቸዋል። ወደዛ ወደ ዘላለማዊ ነገር ዘመን ተሻግሮ ወደ አዲሱ ኪዳን ፕላስ ወደ ዘላለማዊ ፍርድም ደግሞ ይወስደናል ማለት ነው። ስለዚህ በ3 ዋና ክፍሎች እንከፍለዋለን። ቁጥር 1 ላይ መግቢያና ርዕሱን የትንቢቱን እናገኘዋለን። ከ2 እስከ 14 ያለውን ፍርድ በኤዶም ላይ የሚመጣውን ፍርድ ይነግረናል። ከ15 እስከ 21 ያለው የጌታ ቀን የሚለውን በደንብ ይነግረናል ማለት ነው። ዘርዘር አድርገን ለማየት ከቁጥር 2 ቁጥር 1 የአብድዩ ራእይ መሆኑን ለማን እንደተነገረ ምን አይነት ሁኔታ ውስጥ እንደተነገረ ከእግዚአብሔር ዘንድ ወሬ ሰምተናል፣ መልእክተኛ ወደ አሕዛብ ተልኮ ተነሱ፣ በላይዋ በሰልፍ እንነሳ ብሎ ኢንትሮዳክሽኑን ይነግረንና ከ2 ጀምሮ እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ ብሎ ይጀምራል ማለት ነው። ፍርዱን እንዴት እንደሚዋረድ እንዴት ራሱን ከፍ እንዳደረገ እንዴት ራሱን በጣም እንደካበና እንዴት እንደሚዋረድ ይነግረናል። ከ2 እስከ 4 ያለው ክፍል እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ፣ አንተ እጅግ ተንቀሃል። ይህ ትልቅ ነኝ የሚለውን ማንም አይደርስብኝም የሚለውን በትዕቢት የተሞላውን ጥበበኛ ነኝ የሚለውን ይህንን የኤዶምን ሕዝብ እግዚአብሔር ታናሽ አድርጌሃለሁ፣ በጣም ተንቀሃል፣ በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ያደረግ በልብህም ወደ ምድር ማን ነው የሚያወርደኝ የምትል አንተ ሆይ የልብህ ትዕቢት አታሎሃል። በጣም ትልቅ ነኝ ብለሃል፣ ማን ያወርደኛል ከፍታ ላይ ያለሁት ብለሃል፣ ግን የልብህ ትዕቢት አዋርዶሃል። እንደ ንስር ወደ ላይ መጥቀህ ብትወጣ ቤትህንም በከዋክብት መካከል ቢሆን ማለት ከፍታውን ተመልከቱት ምን ያክል እንደራቀ። እንደ ንስር ብትወጣ እንደ ንስር መውጣት ብቻ አይደለም፣ ከዛ ቤትህም በከዋክብት ይሄ ምሳሌያዊ የሆነ ኤክስፕሬሽን ነው። በወቅቱ ኤዶም ምን ያክል ትልቅ እንደነበረ፣ ምን ያክል ግዙፍ እንደነበረ፣ ምን ያክል አይነኬና ሩቅ እንደነበረ በነገስታት መካከል የሚያሳይ ነውና እንደ ንስር መጥቀህ ብትወጣ ወደ ላይ ብትወጣ ቤትህ በከዋክብት መካከል ቢሆን ካንተ በላይ ደግሞ ሌላ አለ። ካንተ በላይ አንተን ማዋረድ የሚችል ካንተ በላይ ከፍ ያለ ካንተ በላይ ትልቅ የሆነ አለ። ከዚያ አወርድሃለሁ ይላል እግዚአብሔር። በጣም ተንቀሃል፣ ትንሽ ሆነሃል። ከፍ ካልክበት ትልቅ ነኝ ካልክበት በጣም መጠቅ ያለው ካልክበት አወርድሃለሁ ይላል እግዚአብሔር ይልና ከዛ
ካወረደው በኋላ ምን እንደሚሆን ይነግረናል። ከቁጥር 5 እስከ 7 ድረስ ፈጽሞ እንደሚደመሰስ ይነግረናል። ሌቦች ቢመጡብህ፣ ወንበዴዎች በሌሊት ቢመጡብህ የሚበቃቸውን አይደለም ወይ የሚወስዱት? ማለት ሌባ ሊሰርቀኝ ቢመጣ ብዙ ቢኖረኝ ምንም የተትረፈረፈ ነገር ቢኖረኝ በአቅሙ ልክ መውሰድ በሚችለው ልክ ነው። ይዞ በመጣው ዕቃ ልክ እጁና እግሩን ይዞ ከመጣ እጁን ሊሸከም ትከሻው ሊሸከም በሚችለው ልክ ነው። መኪና ይዞ ቢመጣ ይዞት በመጣው መኪና ልክ ነው ምርኮ ይዞ መሄድ የሚችለው። ትልቅ ዕቃ ይዞ ከመጣ ትልቅ ዕቃ ይዞ ይሄዳል። ይዞት የመጣው ዕቃ ከሞላ ከዛ በላይ ሊያልፍ አይችልም፣ ምክንያቱም መውሰጃ ስለሌለው። እንደዛ አይነት ነገር ነው የሚለው። ወንበዴዎች ቢመጡብህ በሌሊት ቢመጡ የሚበቃቸውን ነው የሚሰርቁት፣ መውሰድ የሚችሉትን ያክል ነው የሚወስዱት እንጂ ከዛ በላይ ሊወስዱ አይችሉም። ወይን የሚቆርጡ ወደ አንተ ቢመጡ ቃርሚያ ያስቀሩልሃል። ወይኑን ፈጽሞ ደምስሰው አይደለም፣ እዚህ ጋር ወይን ነበር የሚያስብል አይነት ምልክት ትተው ነው የሚሄዱት። ቃርሚያ ያስቀሩልሃል። አንተ ግን ምንኛ ጠፋህ ይለዋል። አንተ መታሰቢያ እስከማይኖርህ ድረስ ፈጽመህ እስክትጠፋ ድረስ ነው የምትጠፋው። ማለት ቃርሚያ አይኖርህም። ኤዶሚያስ እዚህ ጋር ነበረ እስከማይባል ድረስ፣ ኤዶም የሚባል ህዝብ እዚህ ጋር ነበረ እስከማይባል ድረስ ፈጽመህ ነው የምትጠፋው። አንተ ግን ምንኛ ጠፋ። ኤሳው ምንኛ ተመረመረ፣ የተሸሸገበት ነገር ምንኛ ተፈለገ ይላል። ከዛ የተማማልካቸው ሰዎች ሁሉ ወደ ዳርቻ ሰደዱ፣ የታመንካቸው ሰዎች አታለሉ፣ አሸነፉህም። በበታችም አሽክላ ዘረጉብህ፣ እነርሱም ማስተዋል የላቸውም ብሎ ትንቢት ይናገራል ማለት ነው። ይሄ ትንቢት የት ተፈጸመ ስንል ኤዶም ላይ ተፈጽሟል ወይ፣ ኤዶም ጠፍቷል ወይ ስንል የብሉይ ኪዳን የመጨረሻ መጽሐፍ የሆነውን ትንቢተ ሚልክያስን ትንሽ ገጾች ወደፊት ሄደን ስናይ ቁጥር 4 ላይ ኤዶሚያስ እኛ ፈርሰናል፣ ነገር ግን የፈረሰውን መልሰን እንሰራለን ቢል፣ ከቁጥር 2 ጀምሬ ላንብበው በደንብ ይያዝልን። ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከን ብላችኋል። ኤሳው የያዕቆብ ወንድም አልነበረምን? ቅድም ስንነሳ እንዳነበብነው ማለት ነው ይላል እግዚአብሔር። ያዕቆብን ወደድኩ፣ ኤሳውን ጠላው፣ ተራሮቹንም በረሃ አደረግኳቸው። ኦልሬዲ ጠፍቷል ማለት ነው። ሚልክያስ ትንቢቱን በሚናገርበት ጊዜ አሁን የምናየው የኤዶም ህዝብ ኦልሬዲ ጠፍቷል። እዚህ ጋር ጠፍቶ ትንቢቱ ተፈጽሞ ነው የምናየው ማለት ነው። ተራሮቹን በረሃ አደረግኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ተራሮቹ ምድረ በዳ ሆነዋል። ያ የሚመካበት ከፍ ያልኩ ነኝ ረጅም ነኝ የሚላቸው ረጃጅሞቹ ተራሮች ምድረ በዳ ሆነውበታል። በረሃ አደረግኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ኤዶሚያስ እኛ ፈርሰናል፣ ነገር ግን የፈረሰውን መልሰን እንሰራለን ቢል፣ ቃርሚያ እስከማይኖረው ድረስ መታሰቢያ እስከማይኖረው ድረስ አጠፋዋለሁ ብሏል። በአብድዩ አፍ ማለት ነው። እኛ ጠፍተናል፣ ከተማችን ጠፍቷል፣ መታሰቢያ የለንም ብሎ ተመልሶ መጥቶ ከተማውን ሊሰራ ቢሞክር ይላል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነርሱ ይሰራሉ፣ እኔ ግን አፈርሳለሁ፣ በሰዎችም ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ዓይኖቻችሁ ያያሉ፣ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቅ ይሁን ትላላችሁ። ማለት አብቅቶለታል። እዚህ ጋር የለም እንስራ፣ መልሰን እንገንባ፣ መልሰን እናድርግ እንኳን ቢሉ የላቸውም መታሰቢያ። እነሱ ይሰራሉ፣ እግዚአብሔር እኔ ያፈርሳለሁ ይላል። መታሰቢያ እስከማይኖራቸው ድረስ ኦልሬዲ ጠፍተዋል ማለት ነው። እዚህ ጋር በአብድዩ የተነገረው ትንቢት በሚልክያስ ዘመን ተፈጽሞ ነው የምናየው ማለት ነው። ስለዚህ ፍጹም እንደሚደመሰሱ ይናገራል ለሰሩት በደል። በዚያም ቀን ከኤዶሚያስ ጥበበኞችን ከኤሳውም ተራራ ማስተዋልን አላጠፋምን ይላል እግዚአብሔር። ቴማን ሆይ፣ ቴማን ማለት ከኤዶሚያስ ሰዎች ውስጥ ቅድም ያልናቸው በጣም ጥበበኞች ናቸው ያልናቸው ሰዎች ማለት ነው። በጥበብና በብልጠታቸው በጣም የታወቁ ናቸው ያልናቸው ሰዎች፣ ቴማን ሆይ፣ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላንህ ይደነግጣሉ። በጣም ጠቢብ ነኝ ብለሃል፣ በጣም አዋቂ ነኝ ብለሃል፣ በጣም ብልጥ ነኝ ብለሃል፣ ግን ኃያላን ይጠፋሉ። ሀፍረቷ ጠፍቷል፣ ሙሉ ለሙሉ ጠፍታለች፣ ሙሉ ለሙሉ ተደምስሳለች ብሎ በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድናል፣ ለዘላለምም ትጠፋለህ ብሎ ትንቢት ይናገራል ማለት ነው። ከዛ ለምንድን ነው ይሄ የሆነው የሚለውን ከቁጥር 10 ጀምሮ ማብራራት ይጀምራል። በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድናል፣ ለዘላለምም ትጠፋለህ ይልና በፊቱ አንጻር በቆምክ ጊዜ፣ በፊቱ አንጻር በቆምክ ቀን አሕዛብ ጭፍራውን በማረኩበት
እንግዶችም በበሩ በገቡበት በኢየሩሳሌምም ዕጣ በተጣጣሉበት ቀን፣ ይሄ ማለት ባቢሎናውያን ወደ እስራኤል ገብተው ምርኮ በማረኩበት ባሸነፏቸው ባጠፏቸው ሊያጠፏቸው በጀመሩ ቀን ማለት እንግዶች በበሩ በገቡበት ወደ ኢየሩሳሌም በገቡበት በኢየሩሳሌምም ዕጣ በተጣጣሉበት ኢየሩሳሌምን ሊያጠፏት ሊደመስሷት ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ ጋር እንደ አንዱ ነበርክ። ሲሆን ወንድሙ ነበርክ። ሲሆን ከሱ ጋር ነው ከሱ ወገን ነው መሆን የነበረብህ። ሲሆን ከሱ ጋር ነው ሳይድ ማድረግ የነበረብህ። ግን ከጠላቶቻቸው መካከል ገብተህ አብረህ ዕጣ ስትጣጣል አብረህ የጥፋታቸውን ሴራ ስትሸርብ ነበረ ይላቸዋል። እና ነገር ግን በመከራው ቀን ወንድምህን ትመለከት ዘንድ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ በጭንቀትም ቀን በትዕቢት ትናገር ዘንድ አይገባህም ነበር። እዚህ ጋር ነው እግዚአብሔር ቂም የያዘበት። ኦልሬዲ ሲገነባ ከሙሴ ዘመን ጀምሮ ሲመጣ ታሪክ አለው። ከእግዚአብሔር ሕዝብ ጋር ሲጣላ የመጣበት ታሪክ አለው። እዚህ ጋር ግን በቃ እግዚአብሔር ጽዋ ሞልቷል፣ ይህ ሕዝብ መጥፋት አለበት ያለበት ጊዜ ይመስላል። እና በጥፋታቸው ቀን በሕዝቤ በር ትገባ ዘንድ በጥፋታቸውም ቀን መከራቸውን ትመለከት ዘንድ በጥፋታቸውም ቀን በሀብታቸው ላይ እጅህን ትዘረጋ ዘንድ አይገባህም ነበር። ሀብታቸውን ይወስዳሉ፣ ከጠላቶቻቸው ጋር አብረው ያብራሉ። እንዴት ይሄ ሕዝብ እንደሚጠፋ እንዴት ይሄ ሕዝብ መበተን እንዳለበት አብረው ያሴራሉ፣ አብረው ይሰራሉ። ፓርት ሆነዋል። ኦልሬዲ ጠላቶቻቸው ፓርት ሆነዋል። ግን ኤሳው የያዕቆብ ወንድም ነበር። አብሮት ሊሆን የሚገባው ከመንታው ወንድሙ ጋር ነበር። ግን በተቃራኒው ነው እየተገኘ ያለውና ይባስ ብለ እንደው ሸሽተው ያመለጡትን ከጠላቶቻቸው ሸሽተው ያመለጡትን እግሬ አውጪኝ ብለው የሆነ ቦታ ሊደበቁ ሲሄዱ የሸሹትን ለመግደል ይላል ቁጥር 14 ላይ የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ በጭንቀትም ቀን ከእነርሱ የቀሩትን አሳልፈ ትሰጥ ዘንድ አይገባም ነበር። እስራኤል ሲበተን፣ እስራኤል ሲሸሽ፣ እስራኤል ከጠላቶቹ ሲሸሽ ሲያመልጥ አምልጠው የሄዱትን at some point መንታ መንገድ ላይ ይቆሙና ይዘዋቸው መልሰው ለጠላቶቻቸው ይሰጧቸው ነበር። ይሄንንም እግዚአብሔር ሲመለከት ነበር። አይገርምም? እግዚአብሔር ሕዝብ ላይ የሚሆነውን ነገር እግዚአብሔር ከላይ ያያል። ምን አይነት ግፍ እየተፈጸመ እንደሆነ ምን እየተደረገ እንደሆነ እግዚአብሔር ያያል። እና በጭንቀትም ቀን ከእነርሱ የቀሩትን አሳልፈ ትሰጥ ዘንድ አይገባህም ነበር ይልና ለዚህ አጠፋሃለሁ ብሎ ለሚገባውን ፍርድ ከፍርድ ነው የጀመረው። ፍርዱን በደንብ ተናግሮታል። ከቁጥር 4 ጀምሮ እስከ ቁጥር 9 ድረስ ምን እንደሚደር እንዴት ትንሽ እንደሚሆን እንዴት እንደሚጠፋ እንዳየነው ተናግሮታል። እና በዚህ ምክንያት ነው ጥፋት የመጣብህ፣ በዚህ ምክንያት ነው ፍርድ የመጣብህ፣ በዚህ ምክንያት ነው የምትጠፋው፣ በዚህ ምክንያት ነው የቀጣሁ፣ በዚህ ምክንያት ነው በመንገድህ ላይ የቆምኩት፣ በዚህ ምክንያት ነው የማጠፋ መታሰቢያ እስከማይገኝልህ ድረስ ብሎ ይሄ ሕዝብ የጠፋው በዚህ ምክንያት ነው። ከዛ ኮንቴክስት ይወጣና ነቢዩ አብድዩ ቁጥር 15 ላይ የእግዚአብሔር ቀን ስለሚባል አንድ ቀን ደግሞ ማውራት ይጀምራል። የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧል። አሁን በኤዶማውያን ብቻ አይደለም፣ በዚህ በሚነገርበት በፍርድ ኮንቴክስት ብቻ ሳይሆን በአሕዛብ ሁሉ ላይ የፍርድ ቀን ይመጣል፣ የእግዚአብሔር ቀን ይመጣል። በአሕዛብ ሁሉ ላይ ቀርቧል። አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳህም በራስ ላይ ይመለሳል። በቅዱሱ ተራራይ ላይ እንደጠጣችው እንዲሁ አሕዛብ ሁሉ ዘወትር ይጠጣሉ። አዎ ይጠጣሉ፣ ይጨልጡማል፣ እንዳልሆኑም ይሆናሉ። ኮንቴክስቱን ሰፋ አድርጎት ኤዶም ላይ ስለሚመጣው ነገር ይናገራል። አት ዘ ሴም ታይም ግን አሕዛብ ሁሉ እያለ ለሕዝብ ሁሉ የሚሆነውን ሌላ የፍርድ ቀን ኢንትሮዲውስ ማድረግ ይጀምራል ማለት ነው። ቁጥር 17 ላይ ነገር ግን በጽዮን ተራራ ላይ የሚያመልጡ ይሆናሉ፣ አንድ ማምለጫ ግን አለ። አንተ በመንታ መንገድ ላይ ቆመህ ብትዘጋባቸውም፣ አንተ ሕዝቡ እንዲጠፋ ሕዝቡ እንዲበተን የራስህን አስተዋጽኦ ብታደርግም አሳልፈ ብትሰጣቸውም ነገር ግን በጽዮን ተራራ ላይ የሚያመልጡበት ሌላ ቀን ደግሞ ይመጣል። የማምለጫ የተራራ ደግሞ ይመጣል። እርሱ ቅዱስ ይሆናል። የያዕቆብን ቤት ሰዎች ርስታቸውን ይወርሳሉ። የሚመለሱበት ርስታቸውን የሚወርሱበት ቀን ይመጣል። እግዚአብሔር ተናግሯልና የያዕቆብን ቤት እሳት፣ የዮሴፍን ቤት ነበልባል፣ የኤሳውን ቤት ገለባ ይሆናሉ። እነርሱንም ያቃጥሏቸዋል፣ ይበሏቸውማል። ከኤሳውን ቤት ቅሬታ የለውም፣ ሙሉ ለሙሉ ይጠፋል ይልና ቁጥር 19 ላይ እግዚአብሔር መንግስት ኢንትሮዲውስ ማድረግ ይጀምራል። የደቡብም ሰዎች የኤሳውን ተራራ፣ የቆላውም ሰዎች ፍልስጤማውያንን ይወርሳሉ።
የኤፍሬምንም አገር የሰማርያንም አገር ይወርሳሉ፣ ብንያም ገለዓድን ይወርሳል። ይህም የእስራኤል ልጆች የጭፍራቸው ምርኮ የከነዓንን ስፍራ ሁሉ እስከ ሰራፕታ ድረስ ይወርሳል። በስፍራድም የሚኖሩ የኢየሩሳሌም ምርኮኞች የደቡብን ከተማ ይወርሳሉ። በኤሳውም ተራራ ላይ ይፈርዱ ዘንድ አዳኞች ወደ ጽዮን ተራራ ላይ ይወጣሉ፣ መንግስቱም ለእግዚአብሔር ይሆናል። አንድ እስራኤል የሚሰበሰብበት ሴትል የሚያደርግበት የሚሰጠን ፍንጭ አለ፣ የሚሰጠን ክሉ አለ፣ የፍርድ ቀን አለ። ሌላ እስራኤል ርስቱን የሚወርስበት የሚሰበሰብበት ቀን ይመጣል ብሎ ፍንጭ ይሰጠናል። መጨረሻ ላይ መንግስቱም ለእግዚአብሔር ይሆናል ይልና መልእክቱን፣ ፍርዱን፣ የእግዚአብሔርን መንግስት፣ የእግዚአብሔርን የፍርድ ቀን የኤሳውን ጥፋት ወይም የኤዶምን ጥፋት ይነግረንና ይጨርሳል ማለት ነው። ከዚህ መጽሐፍ ጠቅለል አድርገን የምንማራቸውን 5-6 ነጥቦች እንያቸው። በአዲስ ኪዳንስ ለኛ ለአዲስ ኪዳን አማኞች ያለው ሲግኒፊካንስ ምንድነው? ይሄ መጽሐፍ የአብድዩ መጽሐፍ ቃል በቃል በአዲስ ኪዳን ላይ ኢየሱስም ሐዋርያቱም ወይም ሌሎች የአዲስ ኪዳን ጸሐፊዎች ሲጠቀሙት ሲጠቅሱት ሜንሽን ሲያደርጉት አናገኝም። ቃል በቃል የተጠቀሰ ግን ኤኮ የሚያደርጋቸው በጣም ብዙ በአዲስ ኪዳን ላይ እንደ ላይፍ ፕሪንሲፕል ብዙ መሰረታዊ የሆኑ ቲዮሎጂዎች ልንመላለስባቸው ልንቆምባቸው የሚገባቸው ብዙ እውነቶችን በአዲስ ኪዳን ላይ እናገኛለን። አት ሴም ታይም ብዙ ኤኮ የሚያደርጉ ቃል በቃል የምናገኛቸው የአብድዩ መጽሐፍ ፕሪንሲፕሎች፣ ህጎችና የህይወት መርሆችን እናገኛለን። ከዚህ ውስጥ ምን እንማራለን? አፕላይ ስናደርገው አንደኛ እግዚአብሔር ትዕቢትን ይቃወማል። እግዚአብሔር ትዕቢትን እንደ አዲስ ኪዳን አማኞች፣ እንደ አዲስ ኪዳን ነዋሪዎች፣ እንደ አዲስ ኪዳን የክርስቶስ ኢየሱስ ተከታዮች ከዚህ ውስጥ ቤዚካሊ ልንወስደው የሚገባው አዲስ ኪዳንም በጣም ጮሆ የሚነግረን ጉዳይ እግዚአብሔር ትዕቢተኞችን ይቃወማል። ኤዶም ዋናው ችግሩ ከፍታ ላይ ነው ያለሁት፣ ማን ይደርስብኛል፣ ከፍ ያልኩ ነኝ፣ ረጅም ነኝ፣ ተራራ ላይ ነው ያለሁት፣ መኖሪያዬ በከዋክብት መካከል ነው፣ እንደ ንስር ከፍ ብያለሁ እያለ የሚናገረው በራሱ የተሞላ ህዝብ ነው። ማንም አይደርስብኝም፣ ማንም አይነካብኝም። እግዚአብሔር ግን ሲቃወም ትንሽ አደርጋለሁ፣ እበትናለሁ፣ ቃርሚያ አላስቀርልህም እያለ በመንገዱ ላይ ሲቆም እናያለን። እና የመጀመሪያው ከዚህ ውስጥ የምንወስደው ፕሪንሲፕል እግዚአብሔር ትዕቢተኞችን ይቃወማል። አዲስ ኪዳን ላይ ያዕቆብ ምዕራፍ 4 ቁጥር 6 ላይ እንደዚሁም አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ይሄ ዳይሬክትሊ አዲስ ኪዳን ላይ አፕላይ የምናደርገው አንዱ ፕሪንሲፕል ነው፣ ከዚህ መጽሐፍ የምንወስደው ማለት ነው። እና አንደኛው እግዚአብሔር ትዕቢተኞችን ይቃወማል፣ ትዕቢትን ይቃወማል፣ ትዕቢተኞችን ያጠፋቸዋል የሚልን መልእክት ከዚህ እንወስዳለን። ሁለተኛው ወንድምን መጥላት ነው። እንዳየነው ሁለቱም መንታ ወንድማማቾች ናቸው። ታላቅና ታናሽ የሆኑ ወንድማማቾች ናቸው። ዘመናቸውን በሙሉ ሲፈላለጉ፣ ሲዋጉ፣ ሲገዳደሉ የኖሩ ህዝቦች ናቸው። ግን ወንድምን መጥላት ነፍሰ ገዳይነት እንደሆነ፣ ወንድምን መጥላት ኃጢአት እንደሆነ፣ ወንድምን መጥላት መጽሐፍ ቅዱሳዊ እንዳልሆነና ከኛም የሚጠበቅብን ነገር እንደሆነ፣ በወንድሞቻችን መንገድ ላይ እንዳንቆም፣ በወንድሞቻችን ላይ በሚደርስ ግፍ ተባባሪ እንዳንሆን፣ ወንድማችንን የምናጠፋ ሰዎች እንዳንሆን፣ ባልንጀሮቻችንን አብረውን ያሉ ሰዎችን ለጥፋታቸው ሳይሆን ለልማታቸው ለማደጋቸው ልንሰራላቸው እንደሚገባ መጽሐፍ ቅዱስ ያስተምረናል። አዲስ ኪዳን ላይ በጣም ጮሆ ኤኮ የሚያስተጋባ ነገር ነው ማለት ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ የምታየውን ወንድምህን ካልወደድክ የማታየውን እግዚአብሔርን እንዴት ትወዳለህ ይላል። እና እዛው 3:15 ላይ አንድ ምዕራፍ ቀደም ብሎ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ይህንን ዳይሬክትሊ ይነግረናል፣ በትክክል ይነግረናል፣ በቀጥታ ይነግረናል ማለት ነው። እና እዚህ በወንድሞች መካከል ያለውን መጠላላትና መገዳደል ቀጥታ አዲስ ኪዳን ላይ መጥቶ የህይወት ፕሪንሲፕል ሲሆን ወንድምን መጥላት፣ ለወንድማችን ክፉ መመኘት፣ ለባልንጀራችን እድገትና መብዛት መሻሻል ከመስራት ይልቅ መጥፋት የምንሰራ ከሆነ ይሄ ወንድምን መጥላት እንደሆነ፣ ነፍሰ ገዳይነት እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል ማለት ነው። አንደኛ ዮሐንስ 3:15 እና 4:20 ላይ ይህንን በደንብ ኤኮ ሲያደርግ እናያለን። ሌላው ሶስተኛው የመዝራትና የማጨድን ፕሪንሲፕል እዚህ ውስጥ እናያለን። የዘራነውን ያንኑ እናጭዳለን። የዘራነው የቀን ጉዳይ ነው እንጂ ይበቅላል። ለጥፋት የሰራን ከሆነ ጥፋት እናጭዳለን። ለሰዎች እድገት የሰራን ከሆነ፣ ለሰዎች መሻሻል የሰራን ከሆነ መሻሻልን እናጭዳለን።
ማደግን እናጭዳለን። መልካም የምንዘራ ከሆነ መልካም እናጭዳለን። ክፉ የምንዘራ ከሆነ ክፉ እናጭዳለን። በቃ ኤሳው ላይ የሆነው ይሄ ነው። የዘራኸውን ያንኑ ታጭዳለን። አጥፍተሃል፣ ያጠፉሃል። መታሰቢያ እንዳይኖራቸው አድርጋል፣ መታሰቢያ እንዳይኖራቸው አደርጋለሁ ይላል እና ይሄ የአዲስ ኪዳን በጣም ጮሆ የምናገኘው ሌላኛው ፕሪንሲፕል ነው ማለት ነው። ገላትያ ምዕራፍ 6 ቁጥር 7 ላይ ሰው የዘራውን ያንኑ ያጭዳል ይላል እና ኤዶም የዘራውን ያንኑ ነው ያጨደው። እግዚአብሔር የዘራውን ያንኑ ነው ያሳጨደው። ኤንድ ሉቃስ 6:38 ላይም ኢየሱስ ክርስቶስ በምትሰፍርበት መስፈሪያ በዚያው ይሰፈርልሃል ይላል። ምንድነው እየሰፈርን ያለነው? ምንድነው እያደረግን ያለነው? ምንድነው እየዘራን ያለነው? መልሰን ስለምናጭደው at some point መልሰን ማግኘታችን ስለማይቀር መሰብሰባችን ስለማይቀር ማለት ነውና የመዝራትና የማጨድን ፕሪንሲፕል ከዚህ ውስጥ በደንብ ጮሆ እናየዋለን ማለት ነው። ሌላው አራተኛው የታላቁን የፍርድ ቀን አዲስ ኪዳን ላይ አሁን የምንጠብቀው የኢየሱስ ክርስቶስ መምጣት የፍርድ አሕዛብ ሁሉ በፊቱ ይሰበሰባሉ በግራ በቀኝ ያለ አዲስ ኪዳን ላይ በደንብ የሚያስተምራቸውን ነገሮች ቁጥር 15 ላይ የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና ብሎ የፍርድ ቀን እንዳለ ይነግረናልና ይሄም አዲስ ኪዳን ላይ የምናገኘው ሌላ ፕሪንሲፕል ነው። ፍርድ አለ። የምናደርገውን ነገር ሁሉ ስናደርግ በስተመጨረሻ የምንቀበለው የሚመጣ የምናገኘው ፍርድ አለ የሚለውንም በደንብ ጮሆ ይነግረናል የአብድዩ መጽሐፍ ማለት ነውና ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ሐዋርያቱ ሲሰብኩ ቀን ቀጥሯል፣ በዚያም ቀን በጽድቅ ይፈርዳል። የተቀጠረ ቀን አለ፣ አንድ ታላቅ ቀን አለ፣ አንድ የፍርድ ቀን አለ። በዚያን ቀን ለሁሉ በጽድቅ ይፈርዳል፣ እንደ ስራው ይፈርዳል የሚል አለ። ራእይ 20:11 ላይ ደግሞ የነጭ ዙፋን ፍርድ የምንለውን የመጨረሻውን ፍርድ እናያለን። ዮሐንስ 5:22 ላይም ወልድ ይፈርዳል፣ ኢየሱስ ፈራጅ እንደሆነ ይነግረናልና ፍርድ አለ ወገኖቼ። ምንድነው የሰራ ነው? ምንድነው እያደረግን ያለ ነው? ቆጥረን ሰብስበን የምንቀበልበት አንድ የመጨረሻ ቀን አለ። አንድ ታላቅ የፍርድ ቀን አለ። በፍርድ ዙፋን ፊት የምንቆምበት የምንሰበሰብበት እግዚአብሔር እንደ ስራችን ለሁላችን የሚከፍለን አንድ ቀን አለ ይለናል አብድዩ ማለት ነው። በአዲስ ኪዳን ላለን በደንብ ጮሆ የሚናገረው ሌላኛው ፕሪንሲፕል። ሌላው በጽዮን የዘላለም ማምለጥ ይሆናል ይላል ቁጥር 17 ላይ። ነገር ግን በጽዮን ተራራ ላይ የሚያመልጡ ይሆናሉ፣ እርሱም ቅዱስ ይሆናል፣ ለያዕቆብም ቤተሰቦች ርስታቸውን ይወርሳሉ ይላል። ለእስራኤል የተዘጋጀ መዳን እንዳለ፣ ለእስራኤል የተዘጋጀ መሰብሰብ እንዳለ፣ አንድ የጽዮን ተራራ የሚባል በጽዮን ተራራ ላይ መዳን እንደሚሆን አንድ በአዲስ ኪዳን ላለን ሰዎች ኤኮ አድርጎ በደንብ የሚያስተጋባ እውነት አለ። ይሄ በክርስቶስ ኢየሱስ የዘላለምን ርስት እንደምንወርስ የተዘጋጀልን መዳን እንዳለ ይነግረናል ማለት ነው። ያ ታላቁ ፍርድ ከመምጣቱ በፊት ታላቁ ቀን ከመምጣቱ በፊት በክርስቶስ ኢየሱስ ደግሞ የምንወርሰው አንድ ዘላለማዊ ርስት እንዳለ በደንብ ጮሆ ይነግረናል ማለት ነው። ገላትያ 4:26 ላይ ላይኛይቱ ኢየሩሳሌም ግን እርሷም በነፃነት የምትኖር እርሷም እናታችን ናት ይላል። ፊልጵስዩስ 3:20 ላይ ደግሞ እኛ ሀገራችን በሰማይ ነው፣ ጌታ ኢየሱስን እንጠባበቃለን። አንድ ዘላለማዊ ርስት አለን፣ አንድ የምንሰበሰብበት ቤት አለን። እንደዚሁ ስደተኞችና መጻተኞች እንደሆንን እንግዶች እንደሆንን እዚህ ምድር ላይ አንቆይም፣ እንሄዳለን። የምንወርሰው ርስት አለን፣ በክርስቶስ ኢየሱስ የተዘጋጀልን ርስት አለን። በዚያ ለዘላለም እንኖራለን፣ በዚያ በደስታ እንኖራለን። እሱን በደንብ አድርጎ ይነግረናል ማለት ነው። የተዘጋጀ ርስት እንዳለን፣ በጽዮን ተራራ የሚያመልጡ አንድ ማምለጫ፣ አንድ መሰብሰቢያ፣ አንድ የፍርድ ቀን እንዳለ፣ አንድ የእረፍት ዘመን እንዳለን በደንብ አድርጎ ይነግረናል ማለት ነው። ሌላው መጨረሻ ላይ መጽሐፉን ሲዘጋ ቁጥር 21 ላይ የሚለን የመጨረሻው አረፍተ ነገር ቁጥር 21 ላይ መንግስቱም ለእግዚአብሔር ይሆናል ይልና ነው መጽሐፉን የሚጨርሰው አብድዩ ማለት ነው። ይሄ ኢየሱስ ክርስቶስ ካደረገው ጋር እኛም ከምንጠብቀው ጋር አሁን በአዲስ ኪዳን ካለን ሰዎች ጋር ዳይሬክትሊ የሚገናኝ ነገር ነው። which is ኢየሱስ ክርስቶስ ገና አገልግሎቱን ሲጀምር የተናገረ የመጣው እየሰበከ የመጣው የመንግስት ጉዳይ ነው። መንግስትን ነው ዲስክሎዝ እያደረገ የመጣው። የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ የእግዚአብሔር መንግስት ሁሉን ትገዛለች፣ የእግዚአብሔር መንግስት በሁሉ ላይ ትሰለጠናለች። በተደጋጋሚ መጽሐፍ ቅዱስ የሚነግረን እውነት ነው ይሄና ሁሉን የምትገዛ የእግዚአብሔር መንግስት ኤዶምን ትገዛለች። ኤንድ ታይምለስ ናት፣ ዘላለማዊ ናት፣ ከሰዓት ውጪ ናት፣ ከጊዜ ውጪ ናትና ሁሉን የምትገዛ መሆኗን ኮሚኒኬት ያደርገናል ማለት ነው። ማርቆስ 1:15 ላይ እግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ኢየሱስ የተናገረን እናስታውሳለን። ኤንድ ራእይ 11:15 ላይ የዓለም መንግስት ለጌታችን ለእርሱም ለክርስቶስ ሆነች፣ ከዘላለም እስከ ዘላለም
ይነግሳል ይለናል እና ይህንን በዘመን ፍጻሜ የምናየው ነው ማለት ነው። እነዚህ እንግዲህ በአዲስ ኪዳን ላለን ሰዎች በዚች አጭር በሆነችና ግን በጣም ፓክድ በሆነች የትንቢት መጽሐፍ ትንቢተ አብድዩ ውስጥ የምናገኛቸው እውነቶች ናቸው ማለት ነው። ምን እየሰራን ነው? ምን እየዘራን ነው? ምን እያደረግን ነው? ከወንድማችን ጋር እንዴት እየኖርን ነው? ያሉንን ኦፖርቹኒቲዎች ለምን እየተጠቀምን ነው? ከፍታዎቻችንን ለምን እየተጠቀምን ነው? ያገኘናቸውን ድሎች ለምን እየተጠቀምን ነው? ያሉንን ፋሲሊቲዎች፣ የተመቻቸ ኢንቫይሮንመንት፣ ጥሩ ግብአት፣ ጥሩ አይነት ኑሮ፣ ጥሩ አይነት ህይወት፣ ከፍታ ማግኘት፣ የሆነ ሞገስ፣ የሆነ አይነት ነገር ለምን እየተጠቀምነው ነው? ምን እያደረግንበት ነው? ሰው ለማጥፋት እየተጠቀምንበት ነው ወይስ ሰው ለማሳደግ እየተጠቀምንበት ነው? ምን እየዘራን ነው? እናጭደዋለን። ምን እየሰራን ነው? እናገኘዋለን። አይቀርም። የፍርድ ቀን ደግሞ አለ። አንድ ቀን በፍርድ ዙፋን ፊት የምንቆምበት ቀን አለ። እግዚአብሔር ሁሉን ለሁሉ እንደ ስራው የሚከፍልበት የጽድቅ ፍርድ አለ የሚለውን ኮሚኒኬት ያደርገናል። እንግዲህ ይሄንን ጀስት በወፍ በረር ስናጠና በሃይላይት አድርገን ስናጠና የምናገኛቸው እውነቶች ናቸው። እዚህ መጽሐፍ ውስጥ ሞር በደንብ ገብታችሁ በደንብ ዲቴል እንድታጠኑ እንድታነቡ አበረታታችኋለሁ። ትንሽ ክሉ ይሰጣል፣ ለመግቢያ የሚሆን ትንሽ ክሉ ይሰጣል ብዬ አስባለሁ። and this is not all about አብድዩ። የአብድዩ መጽሐፍ ሙሉ ለሙሉ መልእክቱ ይሄ ነው ጥናቱ አይደለም፣ ግን ለማንበብ የሚያነሳሳ ለማጥናት የሚያነሳሳ ሞር ዲስከቨር ለማድረግ የሚያነሳሳ እንደሚሆን አምናለሁ። ጌታ ኢየሱስ ይባርካችሁ። የአብድዩ ጥናታችንን በዚሁ እንጨርሳለን። በሚቀጥለው ደግሞ የሚቀጥለውን መጽሐፍ ከሌላ ሰው ጋር እንገናኛለን። ተባረኩ።